እንደ ድሮ ብድግ ብሎ ፍርድ ቤት መሄድ ይኖር ይሆን? በተለይ ከሳለሁ የሚሉበት ብር ከፍ ያለ ከሆነ ዘወር ብሎ በባንኬስ ስንት አለህ የሚለውን መጠየቅ ግድ ሚል ይመስላል። በፌደራል ፍርድ ቤቶች ለዳኝነት አገልግሎት የሚከፈለው ክፍያ ጨምሯል። ምን ያህል ጨመረ የሚለውን ከሌሎች ሐሳቦች ጋር አሁን በመጠኑ እናወራለን። የሰላም እጦት ሀገራችንንም ጨርሶ እንዳያሳጣን ከምንም ነገር በፊት በመላ ሀገራችን ሰላም እንዲሰፍን ተመኝተናል። እንድታደምጡ የጋበዟችሁ ነፃነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌደራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት የሕይወት ዘመኖን በሙሉ ከዘመን ኢንሹራንስ ይወዳጁ፣ ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ናቸው። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። የፌደራል ፍርድ ቤቶች የዳኝነት ክፍያን ለመወሰን የወጣው ደንብ ቁጥር 1 2017 ተብሏል። ከሚያዝያ 29 ቀን 2017 ዓ.ም ጀምሮ ስራ ላይ ውሏል። ደንቡ ለመውጣቱ ምክንያቱ በመግቢያው ላይ ተጽፏል። እስካሁን ድረስ ስራ ላይ ይውል የነበረው ሕግ በ1945 ይወጣና ማሻሻያ ሳይደረግበት የቆየ መሆኑ በአንድ ምክንያትነት ተጠቅሷል። ጊዜውን የዋጀ የዳኝነት ክፍያን መወሰኛ ደንብ በማስፈለጉ የፌደራል ፍርድ ቤቶች ከሚሰጡት አገልግሎት አንጻር ተመጣጣኝ የሆነ የዳኝነት ክፍያ ማስከፈል አስፈላጊ ሆኖ በመገኘቱ ደንቡ ለመውጣቱ ተጨማሪ ምክንያቶች ሆነውም ተጠቅሰዋል። የኋለኛውን ከሚሰጡት አገልግሎት አንጻር ተመጣጣኝ የሆነ ዳኝነት ክፍያ ለማስከፈል የሚለውን እንያዝና ደንቡን በስሱ እንዝለቀው። እንደተባለው ተመጣጥኗል ወይ የሚለውንም እንየው። የደንቡ አንቀጽ 5 ንዑስ አንቀጽ 1 ድንጋጌ በዚህ ደንብ ወይም በሌላ ሕግ መሰረት ከዳኝነት ክፍያ ነፃ ካልተደረገ በስተቀር ማንኛውም አቤቱታውን ለፍርድ ቤት ያቀረበ ወገን የዳኝነት ክፍያ መክፈል አለበት በማለት ይደነግጋል። በድሃ ደንብ አቤቱታ ሊቀርብ እንደሚችል ያሳያል። ክፍያውንም ፍርድ ቤቱ አመቺ ነው ብሎ ባመነበት በጥሬ ገንዘብ፣ በባንክ በኩል፣ በክሬዲት፣ በዴቢት ካርድ ወይንም በኤሌክትሮኒክስ የክፍያ ዘዴ ሊሆን ይችላልም ይላል። ደግሞ በንዑስ አንቀጽ 4 እንዲህም ይላል። የዳኝነት ክፍያ የሚፈጸመው የፍርድ ቤት መዝገብ ከመከፈቱና ቁጥር ከመሰጠቱ በፊት ነው። የዳኝነት ክፍያ መጠን የሚወሰነው በቀረበው አቤቱታና ደንቡ ላይ የተደነገገውን ተመን መሰረት በማድረግ መሆኑን የሚገልጸው ደንብ በገንዘብ ሊተመኑ ለማይችሉ ክሶች የክፍያ መጠንንም በአንቀጽ 8 ላይ ደንግጓል። በገንዘብ ሊተመን የማይችለው የክስ አቤቱታ የቀረበው ለፌዴራል የመጀመሪያ ደረጃ ፍርድ ቤት ከሆነ ብር 1000፣ ለፌዴራል ከፍተኛ ፍርድ ቤት ከሆነ ብር 1500፣ እንዲሁም አቤቱታው የቀረበው ለፌዴራል ጠቅላይ ፍርድ ቤት ከሆነ ብር 2000 ይከፈላል። በቤተሰብ ሕጉ መሰረት ባልና ሚስት ስለ ንብረታቸው ያደረጉትን ውልህ ለማረጋገጥ ለሚቀርብ አቤቱታም ብር 500 ይከፈላል። ይዘውት ወደ ፌዴራል ፍርድ ቤት የቀረቡበት ጉዳይ ምስክር የቆጠሩበትና የሚያስመሰክሩበት ይሆን ከሆነ ለእያንዳንዱ ምስክር ብር 50 መክፈል ይኖርቦታል። ደግሞም ከዳኛ ፊት የሚያቀርቡትን ክስ በችኮላ አይጻፉት። ቸኩለው ጽፈውና ዳኝነት ከፍለው ካቀረቡ በኋላ ሰክነው ሲያዩት የጎደለ ነገር ኖሮ ማሻሻል ቢፈልጉ መፈለጎ ብቻ በቂ አይሆንም። የላሻሽል ጥያቄው ክርክሩን ወደ ኋላ የሚመልሰው ከሆነ ክርክሩ የደረሰበትን ደረጃ፣ የፍርድ ቤቱን ጊዜና ወጪ ከግምት በማስገባት መጀመሪያ ባቀረቡት ክስ ላይ ተከፍሎ የነበረውን የዳኝነት ክፍያ እስከ 10 በመቶ ድረስ እንዲከፍሉ ሊታዘዙ ይችላሉ። አዲሱ የዳኝነት ክፍያ ደንብ ፍርድ ለማስፈጸም የሚከፈል የዳኝነት ክፍያም ላይ ለውጥ አድርጓል። እንደሚያስፈጽሙት የብር መጠን የሚለያይ ሆኖ መነሻው 300፣ ጣሪያው ደግሞ 3000 ብር ሆኗል። አሁን ወደ ዋናው የዳኝነት ክፍያ መጠን እንምጣ። አፈፍ ብለው የተዘጋጁበት ጉዳይ ካለም ሰከን ብለው ያድምጡኝ። በተሻሻለው ደንብ መሰረት የዳኝነት ክፍያው በመቶኛ ስሌት ከ10% ጀምሮ ገንዘቡ ከፍ ሲል ፐርሰንቱ እየቀነሰ 1 በመቶ ድረስ ይጓዛል። ይህንን በቁጥር ላድርገው። እስከ 20 ሺህ ብር ለማስከፈል ለሚያቀርቡት ክስ ብር 2000 ዳኝነት ይከፍላሉ። ከ100 ሺህ 1 ብር እስከ 200 ሺህ ብር ዳኝነት ከጠየቁ 10 ሺህ ብር፣ ከ900 ሺህ 1 ብር እስከ 1 ሚሊዮን ዳኝነት ከጠየቁ 42 ሺህ ብር፣ ከ5 ሚሊዮን 1 ብር እስከ 6 ሚሊዮን ብር ዳኝነት ከጠየቁ ብር 222 ሺህ፣ ከ9 ሚሊዮን 1 ብር እስከ 10 ሚሊዮን ብር ዳኝነት ከጠየቁ ብር 330 ሺህ የዳኝነት ይከፍላሉ። አይበለውና የዳኝነት ጥያቄው 10 ሚሊዮን ብር መሆኑ ቀርቶ 1 ብር ቢጨምር የዳኝነት ክፍያውም ጨምሮ 330 ሺህ መሆኑ ቀርቶ
ብር 580 ሺህ ይሆናል። እስከ ብር 20 ሚሊዮን የዳኝነት ጥያቄም የሚከፈለው ይሄው ገንዘብ ነው። እንዲህ እያለ የዳኝነት ተመኑ በሚከፍሉት የገንዘብ መጠን እስከ 1% ድረስ እየተሰላ ይቀጥላል። ተወስኖቦት ይግባኝ ሲሉ ደግሞ ግማሹን፣ ሰበር ከሄዱም 1/4ኛውን ይከፍላሉ። እናም የ6 ሚሊዮን ብር ክስ የመሰረተ ሰው ጉዳዩን ይዞ እስከ ሰበር ሰሚ ችሎት ቢሄድ ለዳኝነት ብቻ ብር 577500 ብር ይከፍላል ማለት ነው። የጠበቃ ሌሎች ወጪዎች ሳይጨመሩ። በእርግጥ ይህ ተመጣጣኝ ነው? የዛሬውን አበቃን። እንድታደምጡ የጋበዟችሁ ነጻነቱን ጠብቆ ለሕግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርና አደጋ የወለደው ማጣት ሳይዘጋጁ ደርሶና ሐዘን ላይ ጥሎ ደግሞ ሌላ ማጣትን እንዳያመጣቦት ከዘመን ኢንሹራንስ ይወዳጁ። ስጋትን ራሱን ያሸንፉ የሚለው ዘመን ኢንሹራንስ ነበሩ።